ትሁት ስልክ ስታወራ ቤቲ ደረሰችባት። ትሁት እንግዲህ ለፖሊስ ደውላ ስልክ እያወራች እያለ እዚህ ቤት ውስጥ ከባድ ወንጀል አለ፣ እናም ቶሎ ብላችሁ እንድትደርሱ ብላ ስልክ ስታወራ ደረሰችባት። አንቺ ከማን ጋር ነው ስልክ የምታወሪው ስትላት፣ ከአጎቴ ጋር ነው። በፍጹም ሰምቼሻለሁ ያወራሽውን፣ ባክሽን እኔ ችግር ውስጥ ነኝ አለቻት። ከዛ በኋላ እንግዲህ አቶ ገዙና አባዬም ተገናኝተው ተፋጠጡ ማለት ነው። አባዬም ማስጠንቀቂያ ሰጡት። ልጄ ላይ አንድ ነገር አደርሳለሁ ብትልህ እኔ ማን እንደሆንኩ አታውቅም፣ ማንነቴን ነው የማሳይ ካሉት አባዬ እንግዲህ ትሁትም ቤቲ የሰከረች መስላ እሷን እየሰለለቻት ቁልፍ ይዛ የሴትየዋ መኝታ ክላስ ውስጥ ገባች ማለት ነው። እንግዲህ ትሁቴ ምን እንደሚገጥማት ባላውቅም ሴትየዋን ነፃ ለማውጣት ትግል ላይ ናት ማለት ነው። ቤቲ ደግሞ እችን ልጅ እኔ በጣም ፈርቻታለሁ፣ የሆነ ችግር እንዳታመጣብን ብዬ ፈራው እያለች አትፍሪ፣ አንቺ ብቻ ጥንቃቄ አድርጊ፣ ዙረት ምናምን የምትይው ነገር ግን አይሆንም በጭራሽ። ምክንያቱም ራሳችን ያባዬም በጣም ተጨንቀው በጣም ፈርተዋል ማለት ነው። ትሁት ሁሉንም ነገር እርግፍ አድርጊና ከዛ ቤት ውስጥ ውጪ፣ ሌላ ችግር እንዳይመጣብሽ እባክሽ ቢላትም እቺ ሴትዮማ ነፃ ማውጣት አለብኝ፣ በጣም የተጨነቀችና የተበደለች ነፍስ አለች፣ እሷን የሆነ ነገር ማድረግ አለብኝ እንጂ እንደዚህማ አልወጣም አባዬ። ከዛም ሰውየውች ልጅ ተመላላይ ሰራተኛ ትሆን ምኗም አላማረኝም እያለ ጉዳችንን ለሀገር ነው የምትዘረግፈው፣ ያ ማለት ደግሞ ወንጀለኛ ነን እኔም አንቺም እያለ እንግዲህ ቤቲ ማለት ሴትዮዋን በመርዝ ካሳበዷት በኋላ እንግዲህ ሰውየውን አግብታ እኔ ገንዘብ እንጂ ምንም አልፈልግም በአሁኑ ሰዓት፣ ምክንያቱም አንቺም እንደኔ ብልጥ ሆነሽ ገንዘብ ብቻ ላይ ትኩረት አድርጊ፣ ለሰው ልጅ ገንዘብ አስፈላጊ ነው እያለች ትሁትን እንግዲህ ትመክራታለች ማለት ነው። ከገንዘብ ሕሊና ይቀድማል፣ ግን ደግሞ ገንዘብ አስፈላጊ ነው እያለች እንግዲህ ትሁትም ቤቲ አላመነቻትም። ትሁት በጣም ነው የምትደናገጠው፣ በጣም ነው የምትፈራው። እንግዲህ ቤቲ ደግሞ ያለበት ያጉላላበት እንደሚባለው ነገር እሷ በጣም ነው የምትጠራጠራት። ለምንድን ነው የደነገጥሽው? ለምንድን ነው እንደዚህ የምትርበተባቸው? ብቻ ብዙ ነገር እያለቻት ቆይ ለምን መጣሽ? ማለቴ ተደዋውለን ነው የምንመጣው አላልኩሽም እንደ ወደ ቤት አጎቴን አሞት ስለነበረ በጣም ከፍቶኝ ወደ ቤት ተመልሼ መጣሁ። መጥቼም ደግሞ ተኛውኝ። ግን አሁን እንዴት ነው አጎትሽ? ምንም ለውጥ የለውም አሞታል አለቻት። ከዛ በኋላ በቃ ሂጂ እረፍት አድርጊ አለቻት። የምሰራው ስራ ወራት ሰሪዋለሽ፣ እኔ አሁን ልሰራልሻለሁ አለቻት። ከዛም ትሁት ወደ መኝታ ክላሷ ገብታ እንግዲህ ከአባዬ ጋር ስልክ እያወራች ስቅስቅ ብላ አለቀሰች ማለት ነው። ምንድን ነው እሱ? እስኪ በኋላ አግኝቼሽ ታወሪኛለሽ የኔ ልጅ፣ ምን ሆነሻል? ተከፍተሽብኛል እኮ እያለ አባዬ ትሁቴን እያጽናና፣ ከዛ በኋላ እቺም መጣችና አዎ ምንድን ነው እሱ? ተረብሸሻል እኮ ትሁት፣ ለምንድን ደነገጥሽው ስትላት፣ ኧረ አልደነገጥኩም። ደነገጥኩ እንዴ? አዎ ደንግጠሻል። ቆይ እዚህ ቤት ውስጥ ለየት ያለ የሰማሽው ነገር አለ እንዴ? ምን ልሰማ እችላለሁ? አንቺ ለምን ጠየቅሽኝ? አይ ዝም ብዬ ነው። እዛ በኋላ እንግዲህ ትሁትም ማለት አልደነገጥኩም ዝም ብዬ ነው አላ ስልኩ ወደ ኋላ ወረወረችው ማለት ነው። እንግዲህ ትሁት እዛ ቤት ውስጥ ያየችው ነገር ምንም ማቋቋም አቅቷታል ማለት ነው። ሴትዮዋን አግተው እንግዲህ አሳብደው እንደዚህ አስቀምጠዋታል። ተራ በተራ ባልና ሚስት እየገቡም ያስፈራራቷል። በገዛ ንብረቷን ተወርሳ ጤናዋንም ማታ እንግዲህ እንደዚህ ተቀምጣለች። ባልሽ ለእኔ ወርቅ ገዛልኝ፣ የኔን ወርቅ ወሰድሽው አይደለ? ይሄ እኮ የኔ ወርቅ ነው እያለች የአንቺ ቆሻሻ ነሽ፣ አሁን ምን ያደርግልሻል? ወርቅ ቆሻሻል፣ ስለዚህ ወርቅ አያስፈልግሽም እያለች ተናገረቻት ማለት ነው። ሴትዮዋን በጣም አዘነች፣ በጣም ታሳዝናለች። ከዚህ በኋላ እነሱ ሳይኖሩ እየመጣው አበላሻለሁ፣ አጥጣሻለሁ፣ አጫውትሻለሁ አለቻት። ትሁቴ ተይ እየተጠነቀቅሽ፣ አንቺንም ካዩሽ እንደኔ አድርገው ለጅብ ይሰጡናል አለቻት። አታስቢ ችግር የለውም ማለች። እንግዲህ በመጀመሪያ ትሁትን ዘላ እንቅ አድርጋት ነበረ። ነገር ግን ትሁት የሷ ጓደኛ ልትሆን በግድ አባብላ ጓደኛዋ ሆነች ማለት ነው። ግን እየተበላሸና ከውሻ እንኳን የማይሰጥ ምግብ እየሰጠቻት ችግፈኛ ማለት ነው ሴትዮዋን እንድትሞት። ከዛ በኋላ ለዚህ ሴትዮ የተበላሸ ምግብ እየሰጠሻት በኋላ ብትሞት የት ልትቀብሪያት ነው አላት አቶ ገዙ። አታስብ አትሞትም፣ ደግሞ የሚቃብር ቦታ ይጠፋል እንዴ?
አለቻት። ምክንያቱም ልትገላት እያሰበች እንግዲህ በየተራ ትሁቴም እግራቸውን እየተከተለች ነገር ግን አይታለች ሁሉንም ማየት ያለባትም። እንግዲህ ሴትዮዋ በጣም ነው የምታሳዝነው። በጣም የተጨነቀች ነፍስ ናትና ልጄ ጋ ውሰዱኝ፣ ልጄን አምጡ፣ ልጄን ናፍቆኛል እያለች ነው። እናም ልጅሽ ሞቷል፣ የሞተ ሰው ደግሞ እንዴት ይናፍቃል እያለቻት እየተፈላሰችበት ነው። ምክንያቱም አቶ ገዙም እችን ልጅ ወደ አጎቷ ትሂድና እኛም ደግሞ ከቤት ወጥተን ዘና ብለን እንምጣ አላት። ትሁት እኛ ወጣ ልንለው አንቺም አጎትሽ ጋር ሂጂ አላት። አይ እኔ እንኳን ስለ ትንሽ ስላመመኝ አልሄድም። አይ እዚህማ ብቻሽን ጥለንሽ አንሄድም። ምክንያቱም አትፈሪም? የሚያስፈራ ነገር አለ እንዴ? ቅድም እንዳልኩሽ ነው እዛ ውስጥ መንፈስ አለ፣ የሞተ ሰው ፎቶ ስላለ መንፈሷ እዛ ውስጥ አለ ምናምን አለቻት። በእሷ ቤት ትሁት ምንም ነገር የማታውቅ አልመሰላትም። ኧረ እኔ የሞተ ሰው ፈራለሁ አለች ትሁት። እኮ እንደዛ ከሆነ አንቺም ወደ አጎትሽ ሂጂ እኛም ደግሞ ወይ የምንሄድበት አለን አለቻት። እሺ ብላ ትሁቴ እንግዲህ እነሱ ወጣ ሲሉ እግራቸውን ጠብቃ ለሴትየዋ እንጀራና ውሃ ይዛላት ሄዳ አብልታ አጠጥታ አጫውታ ተመልሳ ወጣች ማለት ነው። እነሱም ወደ ቤታቸው መጡ። ተመልሰውም ወጥተው ሄዱ። እንግዲህ ወይዘሪት ቤቲ አውቃ ትሁትን ለመሰለል ብላ እንግዲህ ከባሏ ጋር ተነጋግረው ቀድሞ እሱ መጣና የታለ ቁልፉ፣ የዛ ቤት ቁልፍ የት ናለው ሲላት እኔ አላቅም ቤቲ ናት ያስቀመጠችው። እሺ በቃ ብሎ ከፍቶ ሄደ። እሱ ግን አለ አውቆ ነው ትሁቴን ለመሰለል ነው። እስቲ ምንድን ነው የምታደርገው ከኛ ጀርባ እያለ እሱም ያ የተዘጋውን በር ሴትየዋ ላይ እያንኳኳባት ነበረ። ከዛ በኋላ ሴትየዋን በስተመጨረሻ እነሱ ከሚገሉኝማ እኔ ራሴ ታንቄ በሞት ይሻለኛል እያለች እንግዲህ የፍራሹን ልብስ አነሳችና አንተን አንጠለጠለችው አንገቷን እዛ ውስጥ ልታስገባ። ነገር ግን ትሁት ትደርስላታለች። ብቻ አላቅም ትሁት ከባድ ወጥመድ ውስጥ ነት ያለችው አሁን ላይ ማለት ነው። ምክንያቱም ይሄ ነገር በጣም አሳሳቢ ሪስክ የሚያስወስድ ነው። እንግዲህ ትሁቴ አባዬ ተይ አንቺ ልጅ አንቺ የራስሽ ገና ያልተፈታ ቋጠሮ ብዙ ነገር አለብሽ፣ እናም ተጠንቀቂ እባክሽን ቢላትም አባዬ ይሄንን እያየው አይምሮዬ በጭራሽ እረፍት ሊያገኝልኝ አልቻለም። ስለዚህ ይሄንን እያየውማ ዝም አልልም፣ የሚመጣውን ሪስክ ሁሉ ወስዳለሁ ብላ እንግዲህ ገብታበታለች ማለት ነው። ከዛም ወይዘሮ ቤቲሻ እንግዲህ ሰክራ መታ አውቃ እፍዝ ቤት ደግሞ ብድር ሸታው እያለች ገባች። ሶፋ ላይ ወደቃለች። ቤቲ የማግዝሽ ነገር አለ፣ ተነሽ መኝታ ቤት ልውሰድሽ። አይ እዚሁ ነው የምሆነው፣ የሚለበስ ላምጣልሽ? አይ እያለች እንግዲህ እሷ በአንድ አይኗን ጣል አድርጋ ቁልፍ እያየች ነበረ ትሁቴ ማለት ነው። እሷን ቁልፉን አገኘች። እሷ እንግዲህ እዛ ሶፋ ላይ ዝርር ብላ ትሁትም ወደ ሴትዮዋ ክላስ አቅንታለች። እንግዲህ ትሁት ከደረሰችባት ሴትዮዋ አለቀላት። እዛው አስገብታ አንድ ላይ ትቆልፍባቸዋለች እንጂ ትሁት ከባድ ወጥመድ ውስጥ ነው ያለችው። ምክንያቱም ከታየች በጣም ትልቅ ሪስክ ነውና እንግዲህ አላቅም። ሰውየው እና ባልና ሚስት በጣም ግፈኞች ናቸው። ልጇን ገለውባት ሀብት ንብረቱን እንግዲህ ወርሰው ሴትዮዋንም እንደዚህ አሳብደዋል። ጤነኛ ከሆነች በህግ ትጠይቃቸዋለች። ገባችሁ? ግን አሁን እንደዚህ ስላደረጓት ምንም የምታውቅና አብዳለች። በቃ እንደፈለገ እንፈነጭበታለን ብለው እያሰቡ ነው። ከዛ በኋላም እኔማ በሰቀቀን አለኩኝ እኮ እች ሴትዮ ወይ አትሞት፣ በቀን ማለቄ ነው። እች ሴትዮ ቆይ መቼ ነው የምትሞተው እያለች ከሞተችማ ቀብር ቦታ አስቸጋሪ ነው፣ የት ልትቀብሪያት ነው እያለ አቶ ገዙ እሷ ተሞት እንጂ ቀብር ቦታ ይጠፋል ብለህ ነው እንዴ እያለች ስትፈላሰፍ እንግዲህ ትሁት ሁሉንም ነገር ኢንፎርሜሽን እየለቀመች ነው። ይኸውልሽ እዚህ ቤት ስትኖሪና እዚህ ቤት ስትሰሪ አንገትሽን አቀርቅረሽ ነው እኛ የምናወራውን ወሬ መስማትም ሆነ ማዳመጥ የለብሽም እያላት ትሁት ስራና ስራሽ ላይ ብቻ ነው ትኩረት ማድረግ ያለብሽ እያለ እየደጋገመ እንግዲህ እየተፈራረቁ ይነግሯታል ማለት ነው። እሷም ደግሞ እሺ እያለች እሰራላቸዋለሁ እያለች በውስጧ ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እናም እንግዲህ ትሁት እንግዲህ ገብታበታለች ማለት ነው ሴትዮዋን ለማዳን። ግን ስልክ እያወራች እያለ እንግዲህ ቤቲ መኝታ ክፍሏ ውስጥ ሰው ብላ ገባችባት።
ከማን ጋር ነው ስልክ የምታወሪው አንቺ ስትላት፣ ኧረ አላወራውም ስልክ እያወራው ነበር እንዴ? ኦኬ ከአጎቴ ጋር ነው። ከአጎትሽ ጋር አይደለም ሰምቼሻለሁ። ምንድን ነው የሰማሽው እንዴ? ያው ስልኩን ማየት ትችያለሽ አለቻት። ከዛ በኋላ እንግዲህ እሺ በቃ ይቅርታ፣ አሁን ገዙ እየፈለገች ነው አለቻት። ለምን? ካመሽ እኔ መስራት እችላለሁኝ። እራት እንድትሰሪልን ነበረ። አረ ችግር የለውም ደህና ነኝ እኮ አሁን ራሴ እሰራላችኋለሁ እራቱን አለቻት። ከዛ በኋላ እሺ ተባባሉ። እሷም እራቱን ሰራችና ሰጠቻቸው። ትሁት እኔና ቤቲን አንድ ላይ ትተዊን አላትና እሺ። ከዛም እነሷ ትታቸው ሄደች ማለት ነው። እች ልጅ ግን የሆነ ነገር እያሰበች ይመስለኛል። ብቻ የሆነ የሚያደናግጣት ነገር አለ። አላቅም፣ ካወቀችብን ችግር ይፈጠርብናል። ስለዚህ እች ልጅ ተመላላሽ ትሁን ስላት፣ አይ ቅድም አስፈራርቻታለሁ፣ ችግር አትፈጥርም፣ ተዋት። እዛ ውስጥ የሴትየዋ መንፈስ ስላለ አንዳንዴ ሊጮሆም ይችላል፣ ግን ወደዛ ወደ በር ፍጹም እንዳትሄጂ ብያታለሁ አለችው። ከዛ በኋላ እሺ ግን አላቅም፣ እንቺ ግን ጥንቃቄ ማድረግ አለብሽ። ተደላድዬ መኖር እፈልጋለሁ የምትይ ከሆነ በስነ ስርዓት በጥንቃቄ መኖር አለብሽ፣ አለበለዛ ግን ከባድ ችግር ነው አላት። እረ አታስብ፣ ችግር የለውም። እስኪ ለማንኛውም እኔም እሷም እንድትፈራ አደርጋታለሁ። ያንን በር ወደዛ እንዳትሄጂ እኛ ከሌለን በስተቀር እላታለሁኝ እያለች አሁን እንደዛ ብታደርጊ ነው የሚሻልሽ እያለ